በአብዛኛው የኢትዮጵያ ሴቶች ብሔራዊ ቡድን እግር ኳስ ተጫዋቾች የግብረ ሰዶም አባል እንደሆኑ ነው የታወቀው። ለኢትዮጵያ ብሔራዊ ቡድን የተጫወተች ልጅ እንደዚህ ደም በደም እስክትሆን ድረስ እንደዚህ እስከምታለቅ ድረስ ደሟን ፈሷል። ይህን ደግሞ ኢትዮጵያ እግር ኳስ ፌዴሬሽን ሴቶችና ማህበራዊ ጉዳይ ሚኒስቴር በድብቅ እንግዲህ ይህ ነገር በጣም እንደተስፋፋ ነው የሚሰማኝ። እኔ እነዚህ የምታዩዋቸው ጀግኖች እንግዲህ እኔ የምለቃቸውን በቲክቶክ ቪዲዮዎች እንግዲህ ኮፒ ሊንክ፣ ሪፖስት፣ ሼር፣ ኮሜንት በማድረግ ከጀመርኩ ጀምሮ እስካሁን ድረስ እንግዲህ እየታገሉልኝ እንደዚሁም ደግሞ እያበረታቱ ቴሌግራም ላይ እጅግ ጸያፍና አሰቃቂ የሚባል ፎቶዋችሁ እየተለቀቀባችሁ የምትገኙ የኢትዮጵያ ሴት ብሔራዊ ቡድን ተጫዋቾች እንዲሁም የክለብ ተጫዋቾች እንግዲህ ምንም ማድረግ አትችሉም። በአሁኑ ሰዓት የኢትዮጵያ ሕዝብ ጸያፍ ተግባራችሁን በአይን በብረቱ እየተመለከተም ይገኛል። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። እኔ እንደካማው ሰላም ጋይስ እንዴት ናችሁልኝ? አማን ነው፣ ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንግዲህ እንደተለመደው በሌላ ሰሞኑ መነጋገሪያና ትሬንዲንግ በሆነ ቪዲዮ ተገናኝተናል። ሰሞኑን እንግዲህ በኢትዮጵያ የሴቶች ብሔራዊ ቡድን ላይ የተነሳ በጣም ከባድና በጣም ጸያፍ የሆነ ነገር ሰምተናል አይደል? በጣም ለጆሮ የሚከብድ ነገር ነው እየሰማን ያለ ነው። ያው እንግዲህ እንደዚህ አይነቱ ነገሮች ሊከሰቱ እንደሚችሉ ከዚህም በፊት ቀድመን ተናግረን ነበረ በብዙ አጋጣሚዎች ማለት ነውና እንግዲህ እንደተባለ ከሆነ በአብዛኛው የኢትዮጵያ የሴቶች ብሔራዊ ቡድን እግር ኳስ ተጫዋቾች የግብረ ሰዶም አባል እንደሆኑ ነው የታወቀው በሚያሳዝን ሁኔታ ማለት ነውና ይህንንም ነገር እንግዲህ ታዋቂዎቹ ጋዜጠኞች ሶፎንያስ እና ግርማቸው ዘግበውት ነበረ ወንድማማቾቹ። በተጨማሪም ደግሞ ምን ያህል ጌታቸው የሚባል አንድ ወንድማችን በቲክቶክ ላይ ስለዚህ ነገር መረጃውን ሲያወጣ የነበረው ሙሉ በሙሉ ሰሞኑን እሱ ነበረ እያንዳንዱን መረጃ እየተከታተለ ሲያቀርብ ነበር። ሰሞኑን ብዙ መረጃዎችን የሚያጋልጥ እሱ እንደሆነ ታውቋልና እንግዲህ በጣም የሚያሳዝን ነገር ነው። በጣም አስቀያሚ ነገር ነው። እንግዲህ ኢትዮጵያውያኖች ግብረ ሰዶምን እንቃወማለን እንላለን፣ ግን በበቂ ሁኔታ ራሱ እየተቃወምን ነው ወይ የሚለው ነገር ቦታ ሰጥተነዋል ወይ ለዚህ ነገር የሚለው ነገር በጣም አጠያያቂ ነው። ለምን በጣም በፍጥነት ነው እየተንሰራፋ ያለው ይህ ነገር ሀገራችን ላይ እንግዲህ በሁሉም ቦታዎች ላይ ነው እንግዲህ በስፋት እየተንሰራፋ ያለው አሁን ላይ በድብቅ ማለት ነው። በይፋ መውጣት አይችሉም አሁን ላይ። ነገር ግን በዚሁ ከቀጠሉ ግን ነገ ላይ በግልጽና በይፋ መውጣታቸው ደግሞ የማይቀር ጉዳይ ነው ለምን በትምህርት ቤቶች ብትሉ እንደዚሁ ደግሞ እንደምትሰሙት በእግር ኳስ ክለቦች ላይ ሴቶች ከሴቶች ጋር እንደዚህ አይነት ግንኙነት እየፈጸሙ ነው ያሉት። እንደሰማነው መረጃ ከሆነ እንግዲህ ይሄን ነገር ለመፈጸም ሲሉ ከካምፓቸው ወጥተው የራሳቸውን እንግዲህ የራሳቸውን ቤት ተከራይተው እንደሚኖሩላ ሰምተናል። ይሄን ነገር ለመፈጸም እንዲመቻቸውላ ብለው ማለት ነውና ካምፕ ላይ ከሆኑ ይሄን ነገር ለማድረግ ስለሚገድባቸው ማለት ነው። በጣም የሚቀፍ ነገር ነው እየሰማን ያለ ነው። እውነት ለመናገር በጣም ሁላችንም አጥብቀን ልንቃወም ይገባል። በጣም ልናወግዘው ሁሉም ሰው እንደዚህ አይነት ሰዎችን ማግለሉላ አለብን እውነት ለመናገር ማለት ነውና ራሳቸውን እስከሚቀይሩና ንስሐ ገብተው ራሳቸውን በየእምነታቸው ብቻ አላቅም ተጸጽተው ራሳቸውን እስካልቀየሩ ድረስ እንደዚህ አይነት ሰዎች መገለሉላ አለባቸው ባይነኝ። እኔ አንዴ እንደዚህ አይነት ነገሮች መለመድ ከጀመሩ የቀጣዩ ጀነሬሽን መብታችን ነው ወደሚል ነገር ነው የሚመጣው። ለመናገር እንደዚህ አይነቱን ነገር ወደ ማውገዙላ አይሄድም እውነት ለመናገር። እንዲሁም በፊልምም በምንም በሙቪም እንግዲህ ብዙ አይነት ተጽዕኖ አለብን። አስቡት ልጆቻችን ታዳጊዎች የሚያዩት ፊልም ሁላ አስቡትና እሱ ላይ የሚያሳዩቸው ነገር ኖርማል እንደሆነ ነው እያዩ የሚያድጉትኝ ታዳጊዎች። እዚህ ሀገር ላይ ሲከለከል ደግሞ ያ ነገር በጣም ግራ ነው የሚገባቸው። አስቡትና እንደዚህ አይነቱን ነገር ኖርማል የሚያደርግ ትውልዱ ላይ የተፈጠረ ነው የመጣ ያለው አሁን ላይ። ለምን የተለያዩ ፊልሞች ላይ እንግዲህ የሚያዩትኝ ነገር ሴታሴት እኛ በፊት ላይ እንግዲህ ሴታሴት ምናምን የሆኑ ወንዶች የሉም። እነሱ ወንዶች በተፈጥሯቸው ሴትን ሊወዱ አይችልም። ስለዚህ በተፈጥሯቸው ሴታሴት ስለሆኑ ከወንድ ጋር ግንኙነት ማድረግ የሚፈልጉት አይነት ነገር እና የፈለጉትን የማድረግ ሰብአዊ መብታቸው ነው የፈለጉትን የማድረግ መብት አላቸው ወደሚል አይነት ነገር ነው እየተገባ ያለውና ይህ ነገር በዚሁ ከቀጠለ በጣም አሳዛኝ ነገር ውስጥ ነው የምንገባው ነው እርግጠኛ ነኝ። እስኪ ለማንኛውም በዚህ ጉዳይ ላይ እንግዲህ ሙሉ መረጃውን ሰሞኑን ሲያደርሰን የነበረው የምን ያህል ጌታቸውን መረጃ አዳምጠን እንመለስ። በተከታታይ መረጃዎችን ሲያቀርብልን ነበረ ምን ያህል ጌታቸው። ይህን ነገር ሙሉ በሙሉ ያጋለጠው እሱ እንደሆነ ነግሬያችኋለሁ። እስኪ ከመጀመሪያው ጀምሮ እሱ ሲያጋልጣቸው የነበሩ መረጃዎችንና ሲሰጠው የነበሩትን መረጃዎች አይተን እንመለስ። ዛቻና ማስፈራሪያ አይደለም የህይወት መስዋዕት እንደሚያስከፍል አምኜበት ነው እዚህ ነገር ውስጥ የገባሁት። ይህ የአንድ ሳምንት ወይ ደግሞ የ15 ቀን ጩኸት ሆኖ ይረግባል ብላችሁ አሰባችሁት ከሆነ ተሳስታችኋል። ምክንያቱም ትውልድ እየሞተ ትውልድ እያለቀ የምናልፈው ነገር በቀላሉ የምናልፈው ነገር አለ። ሶሻል ሚዲያ ላይ እየተንቀሳቀሰ ያለው የኢትዮጵያ ሴት እግር ኳስ ተጫዋቾች ወይ ኢትዮጵያ ብሔራዊ ቡድንን ፎቶ አትጠቀሙ። ምክንያቱም እዛ ውስጥ ለኛ መረጃ የሚሰጡን የኛ የሰው ምስክር የሆኑ እንደዚሁም ደግሞ የተለያየ የሰነድና የሰው ማስረጃ ስናቀርብ ከነዛ ውስጥ ነውና እነዛ ሴት እግር ኳስ ተጫዋቾች ንጹህ እንደዚህ አይነት ንክኪ ውስጥ የሌሉበት ፈሪሃ እግዚአብሔር ያለባቸው ለሃይማኖታቸው ለእምነታቸው ተገዢ ይህንን ባህል የሚያወግዙ የሚቃወሙ ሴቶች አሉና እረፍት ሰዓታቸው ላይ ወይ ደግሞ ሻይ ቡና ሊጠጡ ሲወጡ አታሸማቋቸው። ሁሉንም ሴት እግር ኳስ ተጫዋቾች አትፈርጁ። እኛም አልፈረጅንም። ይህንም እናወግዛለን፣ እንቃወማለን። እዚህ ነገር ውስጥ ሁሉም ሴቶች የሉበትም ማለት ነው። ስለዚህ በቅርቡ አጋልጹ፣ ቶሎ ስጡን ማለት ቀላል ነገር አይደለም። ይሄ ጉዳይ በሕግ የተያዘ ጉዳይ ነው። ምክንያቱም
ከ3 ዓመት እስከ 15 ዓመት በሕግ ያስቀጣል። ስለዚህ ይሄንን ነገር ዝም ብለን መፈረጅ ዝም ብለን ማውጣት አይደለምና ሰከን ብለን የሕግ ባለሙያዎች እንደዚሁም ደግሞ የሚመለከተው አካላቶች ጋር እየተነጋገርን ነውና አትቸኩሉ። ግፋ ቢል 15 ቀን ጊዜ ስጡኝ ብያለሁ። 15 ቀን ጊዜ ስጡን፣ ይፋ እናደርጋለን። በተለይ ደግሞ ነገ ትኩስ ነገሮችን ትሰማላችሁ። ሲዲ ስፖርት ላይ ከቀኑ 7 ሰዓት ጀምሮ ሲዲ ስፖርት ላይ እኔም ስቱዲዮ በመገኘት እንደዚሁም ደግሞ ምሽት ሰኞ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 3 ሰዓት በቲክቶክ ፕላትፎርም ላይ እንገናኝ። እዚህ ጉዳይ ላይ ስገባ ሽምግልና የምትመጡ አይናችሁን በጨው አፍራችሁ አይናችሁን በጨው አጥባችሁ ለመሸምገል በቃ በምክር ይታለፉ። ምን ያህል ይሄ እኮ ለዘመናት የነበረ ነገር ነው። አንተ አካበርከው፣ አንተ አከረርከው። ምትለኝ ሰው እፈር። ትውልድ እየገደልክ ነው። አንተ ከሷ ጋር ለመተኛት ያንቺን መረጃ እኔ ያስጠፋልሻለሁ፣ እኔ ያስቆምልሻለሁ። ምን ያህል ጌታቸውን የሚያቆመው አይል የለም። ደግሜ የምነግራችሁ ይሄው ክር አድርጌያለሁ አይደል? ጌጥ አይደለም። በዚህ አንድ ወር ውስጥ ታሪክ እሰራለሁ። ማንም አኮረፈኝ፣ ማንም አላኮረፈኝ፣ ማንም ራቀኝ አራቀኝ፣ ይሄ የህልውና ጉዳይ ነው። ይሄ የህልውና ጉዳይ ነው። በመኖርና ባለመኖር ከፈጣሪ ጋር መጋጨት ነው። በዚህ አጋጣሚ ማመስገን የምፈልገው በቃ እንወዳለን፣ እናከብራለን። እኛ ነፃ አውጥተናል። የእኛን ፎቶ አትጠቀም። በቃ እኛ በውስጥ መስመር ማንኛውንም መረጃ ለመስጠት ዝግጁ ነን። እየሰጣችሁኝም ነው። አመሰግናለሁ። የማንንም ፎቶ አልጠቀምም። በቃ እኛ አንተ በፖስተትከን ሰዓት ይገባናል። እኛን ነፃ ለማድረግ ነው የምፖስተን። እኛን ነፃ ለማድረግ በሄድክበት ሰዓት ግን እዚህ ውስጥ ያሉ ሴቶች እኛን እየጠረጠሩን ነው። እናንተ ናቸው እኛ መረጃ ወጣችሁት እያሉን ነው። ትሬኒንግ ላይ ጥሩ ኳስ እያቀበሉን አይደለም፣ እየተነጫን እያኮረፉን ነው። ስለዚህ ፎቶአችንን አልጠቀምም። ከልብ አከብራችኋለሁ፣ ከልብ አመሰግናችኋለሁ። እግዚአብሔር ያክብራችሁ። ከዚህ በኋላ የንጹህንም መጥፎንም ፎቶ የማንንም ፎቶ አልጠቀምም። በድምጽ ነው የምመጣው። እኔን ለማሸማቀቅ እንደዚሁም ሽምግልና መተህ ማከብር ሰው በመሆን እንደዚህ አይነት ነገር ላይ በመምጣት ይሄን ነገር እንዳጠፋ በማድረግ አፍሬብሃለሁ። ለማንኛውም በሰፊው ነገ ምሽት ከምሽቱ 1 ሰዓት ተኩል እስከ ምሽቱ 3 ሰዓት ተኩል እንመጣለን። እንኳን ደስ አላችሁ። ልፋታችሁ ከንቱ ሆኖ አይቀርም። የሚመለከተው ሴቶችና ማህበራዊ ምናምን ባሉ ስለ ሴቶች የሚመለከታችሁ ክሰሱኝ። በቃ እኔ ሌላውን እንዳከሱ እኔ ክሰሱኝ። ስለ ሴቶች ሌዝቢያን፣ ግብረ ሰዶሚያን እኔ ነኝ መረጃ ያለኝ። እያነቃቃው ያለሁት እያነሳሳ ያለሁት እኔ ነኝ። አሁንም በኢትዮጵያ ስፖርት በኢትዮጵያ ሴቶች እግር ኳስ ላይ ያለውን ነገር ሌዝቢያሞች ናቸው እያልኩ ያለሁት ሁሉንም አይደለም። አሉ ሌዝቢያሞች አሉ፣ ንጹሃኖች አሉ። ለይቻለሁ። እኔ በቂ ማስረጃ አለኝ። ክሰሱ። በቃ ማስረጃ ሳዩ። ያለ ማስረጃ አትስመቱባቸው የምትብሉ እናንተ ራሳችሁ ሌዝቢያሞች ናችሁ ይሄን የምታስፋፉ። እኔ በቂ ማስረጃ አለኝ። ምን ያህል ጌታቸው ሴቶችን እያሸማቀቀ ነው ብላችሁ ክሰሱኝ። እኔ በቂ ማስረጃ አለኝ። የሰው ማስረጃ አለኝ፣ የቪዲዮ ማስረጃ አለኝ፣ የድምፅ ማስረጃ አለኝ። እኔን ጠይቁኝ፣ እኔን አናግሩኝ። እንኳን ደስ አላችሁ። በዚህ በቅርብ ሰዓት ውስጥ ከፌዴራል ሴቶችና ማህበራዊ ጉዳይ ሚኒስቴር፣ ከኢትዮጵያ እግር ኳስ ፌዴሬሽን፣ ከባህልና ስፖርት ሚኒስቴር ጋር በመተባበር ኮሚቴ ተዋቅሯል። ከፌዴራል ፖሊስ ጋር በመሆን ኮሚቴ ተዋቅሮ የሚጠየቁት ይጠየቃሉ፣ ወደ እስር ቤት የሚሄዱት ይሄዳሉ፣ ከስፖርት የሚወገዱ ይወገዳሉ። በማስጠንቀቂያ ተመክረው፣ በሃይማኖት አባቶች ተመክረው፣ በአነቃቂ አስተማሪ ቋሚ ኮሚቴ ተዋቅሮ ስራዎችን ጀምረናል። አሁንም ከአካዳሚ እስከ ፕሪሚየር ሊግ ያሉ ሴት ሌዝቢያሞችን እናስወግዳለን። የኢትዮጵያ እግር ኳስ ውስጥ አሰልጣኞችም ዳኞችም እዚህ ነገር ውስጥ አሉ። የሁሉንም ማስረጃ እጄ ላይ ይዣለሁ። ማንንም እንዳከሱ እናሸማቅቃለን የምትሉ ተስፋ እናስቆርጣለን የምትሉ ዋናው ባለቤቱ እኔ ነኝ። እነ ግርማቸው እነ ሶፎንያስም አይደሉም። ዋናው እኔ ነኝ። እነ ሶፎንያስን አትጠይቋቸው። ለዚህ ሁሉ ተጠያቂ እኔ ነኝ። አሁንም ማስረጃዎች አሉን። በበቂ ማስረጃ ይዤ ይቀርብላችኋለሁ። በቅርቡ ንጹሃኖችን እንለያለን፣ ሌዝቢያሞችን እናጋለጣለን። ይህ ቪዲዮ ሰላም የቲክቶክ ቤተሰቦች እንግዲህ በትላንትናው ዕለት እንግዲህ ግብረ ሰዶማውያን እንዳለ ተረባርበው ሪፖርት አድርገውብኝ ነበር። ይሄን ነገር የሚያወግዙ ቤተሰብ የስፖርት ቤተሰቦች እንደዚሁም ደግሞ መላው ኢትዮጵያውያን ሌሊቱ ሙሉ ኮፒሪንግ አድርገው እንግዲህ 100,000 አስገብተውኛል። እንኳን ደስ አላችሁ። ዛሬ እንግዲህ ከ100,000 አልፍ ያለው እንደዚሁም ደግሞ የኢትዮጵያ ሴት እግር ኳስ ተጫዋቾች ቤተሰቦች፣ ወዳጆች፣ የስፖርት ቤተሰቦች ሁሉንም በአንዴ እየፈረጅን አይደለም የምንገኘው። ሴት ስፖርት ላይ እንግዲህ ለዘመናት እየተንሰራፋ የመጣ በአንዳንድ ጊዜ አንዳንድ እግር ኳስ ተጫዋቾች ታስቁኛላችሁ። ኧረ እኛ እንለይ፣ ቤተሰቦቻችን እየተጨነቁ ነው፣ ቤተሰቦቻችን እየደወሉልን ነው የምትሉ ሲያንሳችሁ ነው መጨነቅ። ትላንትና ይሄን ነገር ብታስቆሙ አጠገብሽ ላይ
አንቺ ንጹህ ነሽ። አጠገብሽ ላይ እንደዚህ አይነት ነገር ሲደረግ ብታስቆሚ ኖሮ ዛሬ አንገትሽን አደፊም ነበር። ለማንኛውም የስፖርት ቤተሰቦች፣ ቲክቶከሮች፣ የቲክቶክ ቤተሰቦች ንጹህ ሴቶችን አትለጥፏቸው። እንደዚህ አይነት ነገር ላይ ያሉ የተሰማሩ ሴቶች አሉ። በቂ ማስረጃ እጃችን ላይ ገብቷል። ለጥፉ፣ ቶሎ ተናገሩ ለምትሉን ጊዜ ያስፈልገናል። ምክንያቱም አንድ ሳምንት በዚህ 15 ቀን ውስጥ እንፖስታለን። እንደዚሁም ደግሞ የሚመለከተው የህግ አካልም እያማከረን ነው። እንደዚሁም የኢትዮጵያ እግር ኳስ ፌዴሬሽንም እንግዲህ የህግ አካልን እያማከረ ነው የሚገኘውና ምን ይላል ህጉ፣ እንዴትስ ማድረግ አለብን? ኮሚቴ ተዋቅሯልና እናንተም ሰከን በሉ። ሁሉንም ሴቶች መፈረጅ የለብንም። ንጹህ ሰዎች አሉ፣ ፈሪሃ እግዚአብሔር ያለባቸው። እንደዚሁም ከእንደዚህ አይነት ንክኪ ያልሆኑ ሰዎች አሉ። ንክኪ የሆኑትን ሰዎች አሁንም ራሳቸውን ያውቃሉ። ንጹህ የሆኑትን ሰዎች አንፈርጅ። የኢትዮጵያ እግር ኳስ ውስጥ አሰልጣኞች አሉበት፣ ሴት እግር ኳስ ተጫዋቾች ውስጥ በእንደዚህ አይነት ነገር የተሰፈቁ ዳኞችም አሉበትና ንጹህ ሰውን እንለይ። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እናድርግ። ሰኞ ምሽት እንግዲህ ወገን አስቸኳይ ነው። አሁን ላይቭ ላይ ነበርኩ። ላይቭ ላይ እንግዲህ 2500 ሰዎች እየተከታተሉኝ ነበር። በሴት ለሴት ግንኙነት ላይ እንግዲህ መረጃዎችን እየሰጠው ባለውበት ሰዓት በጣም በሚገርም ሁኔታ ሪፖርት አስደረገውብኝ። እነዚህ ግብረ ሰዶማውያን አስወርደውኛል። እንደምታዩት ዋርኒንግ ሰጥቶኛል። ፈርስት ዋርኒንግ ይላል። ይሄንን ነገር ደግሞ የስፖርት ቤተሰብ ይሄን ነገር እያወገዛችሁ ያላችሁ በሙሉ የቲክቶክ ቤተሰቦቼ እነሱ ካሏቸው ቁጥር ይልቅ እኛ ያልናቸው ቁጥር ስለሚበልጥ አሁኑኑ ኮፒ ሊንክ ሼር። ምን ያህል ሌዝቢያን ምናምን ቢበዛ ነው ግን ኢትዮጵያ ውስጥ እንደዚህ ግብረ ሰዶም የሚደግሰው ምን ያህል ቢበዛ ነው? አስባችሁታል? አካውንቱን ሪፖርት አድርገው እንግዲህ እንደዚህ ዋርኒንግ እስኪሰጡ ድረስ የሚያደርሱትኝ አስባችሁታል? ምን ያህል ቢበዙ ነው ሀገራችን ላይ በድብቅ እንግዲህ ይሄ ነገር በጣም እንደተስፋፋ ነው የሚሰማኝ። እኔ ቀላል ቁጥርም ያላችሁ አይመስለኝም እኔ አሁን ሳስበው ማለት ነው። እውነት ለመናገር ሪፖስት አድርጋችሁ ሰኞ ወደ ላይቭ እንድንመጣ ነው። ሌዝቢያሞቹ ሪፖርት እያደረጉብኝ ነው። ቲክቶክን ሊያዘጉብኝ ነው። ዋርኒንግ እያሳየኝ ነው የሚገኘው። በኢትዮጵያ ሴቶች ብሔራዊ ቡድን ላይ እንደዚሁም በኢትዮጵያ ሴቶች ፕሪሚየር ሊግ ላይ ያሉ ሴቶች በሙሉ ሌዝቢያም አይደሉም፣ እንዳትሳሳቱ። ንጹህ አሉ፣ ከዚህ ነገር የጸዱ ለኛ መረጃ የሚሰጡ ከኛ ጎን የቆሙ ንጹህ አሉ። እግር ኳስን በእነሱ የተነሳ ልናቆም ነው የሚሉ አሉ። የኢትዮጵያ ብሔራዊ ቡድን እንግዲህ የተለያዩ ፎቶዋቸው እየተመላለሰ ነው የሚገኘው ሶሻል ሚዲያ ላይ። ከዛ ውስጥ ንጹህ ምንም ነገር ውስጥ የሌሉ አሉበት፣ እንደዛውም ደግሞ ያሉበትም አሉና እዚህ ጋር ሰዎች ሊለዩዋቸው ይገባል። በቅርቡ ያው ፎቶአቸውን ይዘን እንመጣለን። ለማንኛውም ሪፖርት አድርገውብኛል ሌዝቢያሞቹ። ያው ከቲክቶክ እንጠፋ ነው። እኔ አልጠፋም፣ ምክንያቱም በርካታ ይሄን ራሴን ከቲክቶክ መንደር አገላለሁ፣ ራሴን ከቲክቶክ መንደር አጠፋለሁ። የኢትዮጵያ ሴቶች ፕሪሚየር ሊግ ላይ እንግዲህ ሴት ለሴት ግንኙነት እንግዲህ በሶሻል ሚዲያ እንግዲህ እየተዘዋወረ ነው የሚገኘው። ልፋታችንም እንግዲህ ፍሬ እያፈራ ነው የሚገኘው። ዛሬ እንግዲህ ከሚመለከታቸው አካል ጋር ከኢትዮጵያ እግር ኳስ ፌዴሬሽን ጋር እንግዲህ አስፈላጊውን ሁሉ ድጋፍ ለማድረግ አስፈላጊውን ሁሉ ክትትል ለማድረግ እንግዲህ እንደዚሁም ሴቶችና ማህበራዊ ጉዳይ ኮሚቴዎች ተዋቅረዋል። ወደ ስራም ተገብቷል። በዛሬው ውይይታችን የእምነት አባቶች እዚሁ ነገር ላይ እንዲገቡበት እንደዚሁም ፌዴራል ፖሊስ የሚመለከተው የህግ አካልም ገብቶ ጉዳዩን እንድናጣራ አብረን ኮሚቴ ተዋቅሯል ማለት ነው። እዚህ ኮሚቴ ላይ እንግዲህ የሚያጣሩት እዚህ ነገር ላይ የተገኙ ሴት እግር ኳስ ተጫዋቾች በህግ የሚጠየቁ ወደ ህግ እንዲሄዱ እንደዚሁም ደግሞ ከእግር ኳስ የሚወገዱ በህግ ከእግር ኳስ እንዲገለሉ ክብር ለሚገባው ክብር እንሰጣለን። እነዚህ የምታዩዋቸው ጀግኖች እንግዲህ እኔ የምለቃቸውን በቲክቶክ ቪዲዮዎች እንግዲህ ኮፒ ሊንክ፣ ሪፖስት፣ ሼር፣ ኮሜንት በማድረግ ከጀመርኩ ጀምሮ እስካሁን ድረስ እንግዲህ እየታገሉልኝ እንደዚሁም ደግሞ እያበረታቱ የሚገኙ ጀግና የኢትዮጵያ ብሔራዊ ቡድን ተጫዋቾች እንደዚሁም ደግሞ 14ቱም ክለብ ላይ እንደዚሁም ደግሞ ታችኛው ሊግ ላይ የሚጫወቱ ጀግና ተጫዋቾቻችን ናቸው። እንደዚህ ሁላችሁም እንግዲህ የምፖስተው ቪዲዮ እንግዲህ ብዙ ሰዎች ጋር እንዲደርስ ሪፖስት፣ ኮሜንት፣ ሼር ማድረግ አትዘንጉ። እነዚህ እንግዲህ የኔ ከስተመር የኔ ቤተሰቦች ናቸውና ክብር ለሚገባው ክብር እሰጣለሁ። የሀገርን ባለውለታዎች አሉ፣ እነሱ ለመተካት ደግሞ ታዳጊዎችም አሉና ብዙ እህቶቻችን በ2018 አንድም ሴት ልጅ መበደል የለባትም በምለው እንደዚሁም ደግሞ በቅርቡ እንግዲህ በትላንትናው ዕለት እንግዲህ በለቀቅነው ቪዲዮ ላይ እንግዲህ ለምለም የሐዋሳ ከነማና የኢትዮጵያ ብሔራዊ ቡድን ተጫዋች ችግር በደረሰባት ሰዓት በተለያየ ጊዜ ስለ ሴቶች ሳወራ ወደፊት ለፊት ባይወጡም በውስጥ መስመር ከጎንነን አብሽር በርታ እያሉ የተለያዩ ነገሮችን ሞራል የሚሰጡ ልጆች ናቸውና እነዚህ ልጆች ሁላችሁም አትፍሩ፣ አትሸማቀቁ። እነዚህ ሴቶች አሪያ ናቸውና በውስጥ መስመር እንግዲህ ሁላችሁም ያላችሁን ነገር ሞራል የሚሆን ብርታት የሚሆን መረጃ የሚሆን በውስጥ መስመር ሹክ በሉ። ምን ያህል ጌታቸው በቀጥታ ስልክ መስመር ላይ ይገኛል። ምን እንዴት ዋልክ? እንዴት ነው? ሰላም ነው ወይ? ግርምዬ ሶፉ እንዴት ናችሁ? እግዚአብሔር ይመስገን አለን። ሰላም ብለናል። ምናችን ያው ከፍላችሁ የተሰማችሁ ነው
አለን ምን እንግዲህ ቀደም ሲል በደንብ ስላንተ በዝርዝር ገልጫለሁ። የሴቶች እግር ኳስ ተጫዋቾች በደል ሊደርስባቸው አይገባም። እነዚህ እግር ኳስ ተጫዋቾቻችን ብቃታቸውን አውጥተው እንዲጫወቱ ሁላችንም የድርሻችን መወጣት አለብን በሚል ፊት ለፊት በመጋፈጥ በማህበራዊ በቲክቶክ ጭምር የግልህ ጥረት እያደረግህ ትገኛለህ። በስፖርቱ የግልህን ስፖርተኞች አትሌቶችም እግር ኳስ ተጫዋቾችም እንዲበረታቱ በግል ተነሳሽነት ብዙ ነገሮችን በመስራት ትታወቃለህና እስኪ በለምለም አስታጥቄ ላይ የተፈጠረው ነገር ምንድነው? ከደረሰ መረጃ አንፃር ያው እንግዲህ ለምለም አስታጥቄ መረጃ ፊት ለፊት ወጣ እንጂ ብዙ ሴቶቻችን እህቶቻችን የሀገር ባለውለታዎች ለኢትዮጵያ ብሔራዊ ቡድን እንደዚሁም ደግሞ ለብሔራዊ ቡድን ባይጫወቱም ኑሮን ለማሸነፍ እንግዲህ ፈጣሪ የሰጣቸውን ተሰጥኦ በመጠቀም በየክለቡ የሚጫወቱ ብዙ ተጫዋቾች የሚደርስ በደል ነው። የዚህች ልጅ አፍጥጦ ወጣ እንጂ ብዙ ቤት ይቁጠረው በጣም ብዙ ሴቶች ላይ የሚደርስ በደል ነው። ለምለም ላይ የደረሰው ነገር እንግዲህ ያው እነሱ የሚሉት ነገር ምንድነው? እሷ ያዘዘችው ሚዲየም ማሊያ ነው። ቡድን መሪው ደግሞ ያቀረበላት ላርጅ ማሊያ ነው። እናም ላርጅ ማሊያ እኔ አልለብስም፣ ምክንያቱም እኔ በአሁኑ ሰዓት ኪሎ ይቀንሷል፣ ስለዚህ ሚዲየም አድርግልኝ ብላ በር አንኳኳችብኝ ደክሞኝ ተኝቼ። ከዛ በኋላ ያው ወደ ዱላና ወደ ስንዘራ ነው ሄደው። ምክንያቱም ሴት ልጅ እንግዲህ ብታጠፋ ምንም ብትል የራሱ የሆነ ዲሲፕሊን ውሳኔ አለ። በዛ ውሳኔ መሰረት መቅጣትም መወሰንም ይቻል ነበር፣ አጥፍታም እንኳን ከሆነ ነው ብለው። ልጅቷ እንግዲህ ከ20 ዓመት በታች ሳታርፍ ብሔራዊ ቡድን ከኬንያ እንደተመለሱ ቀጥታ ወደ ዋናው ብሔራዊ ቡድን ተቀላቅላ ድሬዳዋ ላይ ነበረች ለእረፍት። እንኳን ሌሎቹ ተጫዋቾች ሲያርፉ ካላረፉ ተጫዋቾች ውስጥ እሷ ናት። የሚገርም ተመጣ በንጋታው ሐዋሳ ከቦሌ ክፍለ ከተማ ጋር ሲጫወት የጨዋታው ኮከብ ሆና ተመርጣለች። የሚገርም ነገር ደብቀው አፋፍነው ነበረ ጉዳዩን የያዙት። የሚገርም ነገር ግን ደግሞ አንዳንድ ጊዜ ተጋለጠ ያለው ነገር ተጋለጠና በዚህ ጉዳይ ላይ እውነቴ ነው ሲዲ ስፖርቶች የእኛን ድምፅ እንደዚሁም ደግሞ የሴቶችን እግር ኳስ በቅርበት ሆናችሁ የሴት ልጅን በደልና የሴት ልጅን ብሶት እንግዲህ አደባባይ በመውጣት ፊት ለፊት መጋፈጥ ኢትዮጵያ ውስጥ ማንም የማይደፍረውን ነገር በመጋፈጥ ፊት ለፊት መረጃ በማውጣት ሲዲ ስፖርቶች ሁለት ወንድማማቾች ግርማቸውና ሶፉ ሳላከብራችሁ ሳላደንቃችሁ ማለፍ አልፈልግም። በሴቶች እግር ኳስ ላይ የሚደርሰው በደል በሴቶቻችን ላይ የሚደርሰው ጫና ቤት ይቁጠረው። በየ14ቱም ክለብ ላይ የሚገርማችሁ ዱላ አይደለም እኮ አጥንት የሚሰብር ክብር የሚነካ ሞራል አንገት የሚያስደፋ ስድብ የሚሳደቡ አሰልጣኞች አሉ። በዚህ ላይ የአሰልጣኞች ማህበር፣ የተጫዋቾች ማህበር፣ የሴት እግር ኳስ ተጫዋቾች ማህበር በደንብ ነው ሊሰራ የሚገባው። ምክንያቱም ተጫዋቾች ኮንፊደንስ ሊሰማቸው ይገባል። ተጫዋቾች ስነልቦና ጠንካራ ሊሆን ይገባል። እንዴ ትናንትና ታንዛኒያ፣ ትናንትና ኬንያ እኛን በልጠው እኮ ሄደዋል እኮ። እኛ እኮ 15 ዓመት ሆነን እኮ ለአፍሪካ ዋንጫ እኮ ካለፈን እና እቺ ልጅ ላይ የደረሰው በደል ወጣ እንጂ ባይወጣ ብዙ የተደበቁ ነገሮች አሉ። ሴቶች ላይ ወሲባዊ ትንኮሳ። በዚህ ቪዲዮ በትላንትናው ዕለት እንግዲህ ከለቀኩት በኋላ ይህ ቪዲዮ በቲክቶክ ፔጅ ላይ ለመጀመሪያ ጊዜ የለቀኩት እኔ እንደዚህ እነ ጉርሻ ፔጅ፣ እነ ጌጡ ተመስገን፣ አሰልጣኞች ማህበር፣ ተጫዋቾች ማህበር፣ በርካታ ሶሻል ሚዲያ ተጠቃሚዎች፣ ተጽዕኖ ፈጣሪዎች እንደዚሁም ቲክቶከሮች ሲቀባበሉት ነው የዋሉ። በፌስቡክም እንደዚሁም ደግሞ በዚህ ቪዲዮ በትላንትናው ዕለት እንግዲህ ከለቀኩት በኋላ ይህ ቪዲዮ የለምለም ደም ፈሶ አይቀርም በከንቱ የለምለም ደም ሳምንት ሆኖታል። ኢንስትራክተር አሰልጣኝ መሰረት ማኔ በገጿ ላይ እንግዲህ በይፋ ይህንን ነገር ተቀላቅላለች። እንደዚሁም ደግሞ የአሰልጣኞች ማህበር በነ ብርሃኑ ግዛው የሚመራው እነሱም ተቀላቅለዋል። እንደዚሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን በትኩረት በደንብ በሰፊው እየሄደበት ነው የሚገኘው። የሐዋሳ ከነማ ዋና ስራ አስኪያጅ፣ የሐዋሳ ዋና አሰልጣኝ ባርየን እንደዚሁም ደግሞ ተጎጇል ለምለምን አናግረናል። ሲዲ ስፖርት እነ ግርማቸው እነ ሶፈንያስም እንግዲህ ሙሉ መረጃው ደርሷቸዋል። በዚህ ሰዓት በውስጥ መስመር መረጃዎችን እየተቀያየርን ነው የምንገኘው። እንደዚሁም ደግሞ የተጫዋቾች ማህበር እነ ቱቱ በላይ የት ናችሁ? የሴት ልጅ ደም እየፈሰሰ ለዚህ ካልሆናችሁ ምን ታረጋላችሁ? የተጫዋቾች ማህበር እነ ኤፍሬም የት ናችሁ? የሴት ልጅ ደም እየፈሰሰ የግዴታ እሷ ከአንደበቷ እስከምትወጣ ነው እንደምትጠብቁት። አሁንም ይህንን ነገር ከጫፍ እስከ ጫፍ የስፖርት ቤተሰቦች እግር ኳስ ተጫዋቾች እነ ሎዛ አበራ የት ናችሁ? እነ አረጋሽ ካሳ የት ናችሁ? ፕሮፌሽናል እናንተ እንደናንተ ኮችም የብሔራዊ ቡድን ተጫዋች ናት። ስለዚህ አሁንም ይህን ቪዲዮ እያንዳንዳችሁ ሼር ሪፖስት አድርጉልኝ። ሰዎች ጉዳችሁን እንግዲህ ተመልክታችኋል። የሐዋሳ ህዝብ እግር ኳስ ተመልካች እግር ኳስ የሚወድ ሴት ልጅ የሚያከብር ለሴት ልጅ ልዩ ክብር ያለው ነው። በአንድ እህታችን በብሔራዊ ቡድን ተጫዋቿ ጀግናዋ እህታችን ስነልቦናዋን ለመጉዳት እንግዲህ በማሊያ ሰበብ እንግዲህ ተቀጥቅጣለች፣ ደሟን ፈሷል። ይህን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ሴቶችና ማህበራዊ ጉዳይ ሚኒስቴር የሚመለከተው አካል በቀላሉ ወይ ደግሞ በዝምታ አያልፉትም። የኢትዮጵያ እግር ኳስ ፌዴሬሽን ጉዳዩ እጁ ገብቷል። እንግዲህ ጉዳዩን እየተከታተለ ነው የሚገኘው። ጉዳዩ የተፈጸመው የዛሬ ሳምንት ነው። እንግዲህ አንድ ሳምንት
ሳምንት ሙሉ ሚስጥር አድርገው አፍነውታል። በየክለቡ በተለያዩ ክለቦች ላይ እንግዲህ ሴቶቻችን ላይ የሚደርሱ በደሎች የሚደርሱ ጭቆናዎች ታፍነው እንደሚቀሩ ይህ ቪዲዮ ማሳያ ነው። እንቺ እህታችን እንግዲህ የደረሰባትን በደል የኢትዮጵያ እግር ኳስ ፌዴሬሽን እንዲሁም የሚመለከተው አካል የህግ አካል እንግዲህ መልስ ይሰጥበታል። አሁንም የኢትዮጵያ ሐዋሳ ከነማ ውስጥ እንግዲህ ለመረበሽ ቡድኑን ለመበጥበጥ እንደዚሁም ደግሞ ውጤት እንዲጠፋ የሚሰራው ስራ ተቀባይነት የለውም። ምክንያቱም ሐዋሳ ከተማ ገና ክረምት ላይ ተጫዋቾችን በህግ መጠየቅ አለበት። ይህ ሰውዬ ግን የቡድን መሪ ነው ያለው። የምር በህግ ሊጠየቅና በደንብ እንደዚህ አይነት ሰዎች ለሰሩት ነገር ቅጣታቸውን በቂ ማስተማሪያ የሆነ ቅጣት ካላገኙ እንደዚህ አይነት ነገሮች እንግዲህ በተደጋጋሚ ልናይ እንችላለን ማለት ነውና ለኢትዮጵያ ብሔራዊ ቡድን የተጫወተች ልጅ እንደዚህ ደም በደም እስክትሆን ድረስ እንደዚህ እስከምታለቅስ ድረስ ምን ማለት ነው? የኢትዮጵያ እግር ኳስ ፌዴሬሽን በቀላሉ እንደማታልፉት ተስፋ አድርጋለሁ። የሴቶች ማህበራዊና ጉዳይ ሚኒስቴርን በቀላሉ እንደማታልፉት ተስፋ አድርጋለሁ። ሴት እህት ያለው እናቱን የሚወድ ለሴት ልጅ ክብር ያለው የኢትዮጵያ ብሔራዊ ቡድን ተጫዋች ናት። ለብለም ትባላለች። አንገቷን ደፍታ ስራዋን ብቻ የምትሰራ የምታከናውን ናት። ህይወት እያለቀሰች ደሟ ይላችሁ መሬት ላይ ተንጠባት ወይስ እንደዚህ አይነት ነገር በየክለቡ አለ። ተሸፍኖ ተደብቆ ነው ያለው። ምክንያቱም ተጫዋቾች በደላቸውን ብሶታቸውን ወደ አደባባይ ካወጡ ከክለቡ ይሰናበታሉ ወይ ቅጣት ይደርስባቸዋል፣ መድሎ ማግለል ይደርስባቸዋል። ግን ከጀርባቸው ብዙ የሚያስተዳድሩት ድሃ ቤተሰብ አላቸው። አንገታቸውን እየደፉ እንደ ሕፃን ልጅ እየተቀጠቀጡ እንደ ባሪያ እያነቡ እያለቀሱ የሴት ልጅ በደልን ወደ አደባባይ የማያወጡ እየታፈነ በድብቅ እንደዚህ የተያዘ የሐዋሳ አመራሮች ዋጋ ትከፍሉበታላችሁ። የሐዋሳን ህዝብ አትወክሉም። የሐዋሳን ህዝብ አትወክሉም። እንደዚሁም በልደታ ክፍለ ከተማ ሴቶች ቡድን ላይ አንድ ግለሰብን ቀጥቅጠው ደም በደም አድርገውም ደግሞ በፖሊስ ቁጥጥር ስር ውለው የነበሩ ሴት እግር ኳስ ተጫዋቾች አሉ። ዛሬ ምሽት ከምሽቱ 1 ሰዓት ተኩል እስከ ምሽቱ 3 ሰዓት በዚህ ዙሪያ ላይ በሰፊው እናወራበታል። ቴሌግራም ላይ እጅግ ጸያፍና አሰቃቂ የሚባል ፎቶዋችሁ እየተለቀቀባችሁ የምትገኙ የኢትዮጵያ ሴት ብሔራዊ ቡድን ተጫዋቾች እንዲሁም የክለብ ተጫዋቾች እንግዲህ ምንም ማድረግ አትችሉም። በአሁኑ ሰዓት የኢትዮጵያ ህዝብ ጸያፍ ተግባራችሁን በአይን በብረቱ እየተመለከተ ይገኛል። እኔ ግን ለእናንተ ማለት የምችለው በአሁኑ ሰዓት ሰው የሚለውን ነገር ሁሉ ትታችሁ በመጀመሪያ ያሳዘናችሁትና ያስቀየማችሁት ፈጣሪያችሁን ስለሆነ ፈጣሪያችሁ ይቅር እንዲላችሁና እንዲመራችሁ ወደሱ ጸልዩ። እንዲሁም ከዛ በታች ከዚህ ጉዳይ ጻል ሊያወጣኝ ይችላል የምትሉትን አንድ ሰው መርጣችሁ ማማከርም ይኖርባችኋል ብዬ አስባለሁ። በእውነቱ ከሆነ ተግባራችሁ እጅግ ጸያፍ እንዲሁም ከኢትዮጵያ ህዝብ ሊደበቅም አይችልም። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። እኔ እንደካማው ዛሬ የሰማሁት ዜና ምንም እንኳን በወሬ ደረጃ የማውቀው ቢሆንም ከሲዲ ስፖርት ጋዜጠኞች ግርማቸውና ሶፎንያስ እኔው እርግጠኛ የሆነ መረጃ መሆኑን መስማቴ እጅግ አስደንግጦኛል። በኢትዮጵያ የሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ከሃይማኖትም እንዲሁም ከሞራልም ውጭ የሆነው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል በማለት ነው መረጃውን ያካፈሉት። መጀመሪያ ላይ እንዳልኳችሁ ይሄ ነገር እየተሸፋፈነና የተጫዋቾቹን ስነልቦና ጫና ውስጥ ላለመክተት በሚል በምክር ቢታለፍና እንዲስተካከሉ ቢሞከርም ከጊዜ ወደ ጊዜ ግን እየባሰበት እንደመጣ መረጃዎች ያሳያሉ። በጣም ደግሞ የሚያሳዝነው አንዳንድ አሰልጣኞችና ጋዜጠኞች ከኔ ጋር ካልተኛሽ መረጃሽን ጉድሽን አወጣለሁ በማለት እያስፈራሯቸው ነው። መሸፋፈን ይብቃ፣ ትውልድ እያለቀ ነው። ይህን መረጃ የሰማ ቤተሰብ እንዴት ሆኖ ሴት ልጁን ወደ እግር ኳስ ይልካል? የአቅራቢዎቹም የኔም ጥያቄ ነው። እናንተስ?